በመካከለኛው ምስራቅ የፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተውና የቀጠናውን ጂኦፖለቲካዊ ሚዛን በጥበብ የለወጠው አብርሃም ስምምነት በእስራኤልና በርካታ የአረብ ሀገራት መካከል የተደረሰ ታሪካዊ ዲፕሎማሲና የኢኮኖሚ እንዲሁም የደህንነት ስምምነት ነው። ይህ ታሪካዊ ክስተት በይፋ የተደረገው በነሐሴ ወር 2012 ዓ.ም ሲሆን በይፋ በፊርማ የጸደቀው ደግሞ መስከረም 5 ቀን 2013 ዓ.ም በአሜሪካ ዋና ከተማ ዋሽንግተን ዲሲ በሚገኘው የነጩ ቤተ መንግስት ደጅ ላይ በተካሄደ ደማቅ ስነ ስርዓት ላይ ነበረ። በጊዜ የነበረው የአሜሪካ አስተዳደር በፕሬዝዳንት ዶናልድ ትራምፕ መሪነትና በከፍተኛ አዘጋጃቸው ጃሬድ ኩሽነር አዘጋጅነት የተቃኘው ይህ ስምምነት በመካከለኛው ምስራቅ ላለፉት 4 አስርት ዓመታት ተከልክሎ የነበረውን የአረብና የእስራኤል ግንኙነት ወደ አዲስ ምዕራፍ ያሸጋገረ ትልቅ ዲፕሎማሲ ክስተት ነበረ። በስምምነቱ መጀመሪያ ላይ የተሳተፉት ዋና አካላት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር አብዱላህ ቢን ዛይድ አል ናህያንና የባህሬን የውጭ ጉዳይ ሚኒስትር የሆኑት አብዱላቲፍ ቢን ራሺድ አል ዛያኒ ሲሆኑ ሂደቱን በበላይነትና በአዘጋጅነት የመሩ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነበሩ። በኋላም በዚሁ ዓመት መጨረሻና በሚቀጥለው ዓመት መጀመሪያ ላይ ሱዳን እና ሞሮኮ ይህንን ታሪካዊ ስምምነት በመቀላቀል ከእስራኤል ጋር ያላቸውን ግንኙነት በይፋ አድሰዋል። ይህ ስምምነት የአብርሃም ስምምነት ተብሎ የተሰየመበት ዋና ምክንያት የሶስቱ አብርሃማዊ እምነቶች ማለትም የእስልምና፣ የይሁድነትና የክርስትና እምነቶች የጋራ አባት ተደርገው የተወሰዱትን ነብዩ አብርሃምን መነሻ ማድረግ ሲሆን ዓላማውም በሃይማኖቶች መካከል መቻቻልን፣ ሰላምንና የጋራ ብልጽግና ማስፈን እንደሆነ ተገልጿል። የስምምነቱ ይዘት አጠቃላይ ሂደት ስንመለከት እስራኤልና የአረብ ሀገራት ላለፉት 4 አስርት ዓመታት ተከትለውት የነበረውን መሬት ለሰላም የሚለውን የ1967ቱን የአረብ ሊግ አቋምና የ2002ቱን የአረብ ሰላም ጥረት አሰራር በመስበር ሰላም ለሰላም እና ሰላም በብልጽግና የሚል አዲስ መርን የተከታተለ ነው። ቀደም ሲል በ1979 ከግብጽና በ1994 ዓመተ ምህረት ከዮርዳኖስ ጋር ከተደረጉት የሰላም ስምምነቶች በኋላም እስራኤል ከሌሎች የአረብ ሀገራት ጋር ግንኙነት ላተመሰረተ ለሩብ ክፍለ ዘመን ያህል ቆይታ የነበረ ቢሆንም የአብርሃም ስምምነት ይህንን የዲፕሎማሲ ገዳ በአጭር ጊዜ ውስጥ በመስበር አዲስ የቀጠናዊ ትብብር ምዕራፍን ከፍቷል። ስምምነቱ የተካሄደበት ዋና ስትራቴጂካዊ ቦታ አሜሪካ ዋሽንግተን ዲሲ ቢሆንም ትግበራው የተካሄደበትና ተጽዕኖ ያረፈበት ቀጠና ግን መላው የመካከለኛው ምስራቅ የሰሜን አፍሪካና የፋርስ ባህረ ሰላጤ ቀጠና ነው። ይህ ስምምነት እንዴት ሊካሄድ ቻለ ለሚለው ጥያቄ ሂደቱ የተመሰረተው ለዓመታት ሲካሄድ በቆየ ሚስጥራዊ ዲፕሎማሲ፣ በጋራ ደህንነት ስጋቶችና በኢኮኖሚ ፍላጎቶች ጥምረት ላይ ነው። በዋናነት ደግሞ በኢራን ቀጠናዊ ተጽዕኖና በኒውክሌር መርሃ ግብሯ ላይ ያለው የጋራ ስጋት እስራኤልንና የባህረ ሰላጤውን የአረብ ሀገራትን ወደ አንድ ወገን ያቀረበ ትልቅ ምክንያት ነበረም። በተጨማሪም አሜሪካ ለተሳታፊ ሀገራት ያቀረበችው የፖለቲካና የኢኮኖሚ ማበረታቻ ስምምነቱ በፍጥነት እንዲፈጸም ከፍተኛ የሆነ አስተዋጽኦን አድርጓል። ለምሳሌ የተባበሩት አረብ ኤሚሬትስ ዘመናዊ የኤፍ-35 ተዋጊ ጀቶችን ከአሜሪካ ለመግዛት የሚያስችላትን እድል ያገኘ ሲሆን ሱዳን ደግሞ አሜሪካ ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ እንድታወጣትና የብድር እፎይታ እንድታገኝ ስምምነቱ እንደ መልካም አጋጣሚ ተጠቅማበታለች። በሌላ በኩል ሞሮኮ በምዕራባዊ ሳሃራ ላይ ያላትን የሉዓላዊነት ጥያቄ አሜሪካ በይፋ እንድታቀላት በማድረጓ ስምምነቱን ለመቀላቀል ወስናለች። ስምምነቱ የትኞቹን ዘርፎች አካተተ የሚለውን ስንመለከት የስምምነቱ ይዘት በዲፕሎማሲ ግንኙነት ብቻ የተወሰነ ሳይሆን በብዙ መልካም ዘርፎች የተዘረጋ እንደሆነ እንረዳለን። ስምምነቱ ሙሉ የሆነ ዲፕሎማሲ ግንኙነትን መመስረት፣ ኤምባሲዎችን መክፈትና አምባሳደሮችን መሾም ያካተተ ነው። ከዚህ ባሻገር በቀጥታ የበረራ መስመሮች መከፈት፣ በቱሪዝም ዘርፍ ያለው ትብብር፣ በሳይንስና ቴክኖሎጂ፣ በሳይበር ደህንነት፣ በጤና፣ በግብርና፣ በውሃ ሀብት አስተዳደርና ታዳሽ ኃይል ላይ ትልቅ የጋራ ፕሮጀክቶች ተቀርጸው ወደ ስራ ገብተዋል። እስራኤልና የተባበሩት አረብ ኤሚሬትስ ባደረጉት ታሪካዊ የነጻ ንግድ ስምምነት ምክንያት በሁለቱ ሀገራት መካከል ያለው የንግድ ልውውጥ በቢሊዮን የሚቆጠሩ ዶላሮች በማስመዝገብ በአጭር ጊዜ ውስጥ ትልቅ እድገትን አሳይቷል። የእስራኤል ኩባንያዎች በዱባይና አቡዳቢ ቢሮዎችን ሲከፍቱ፣ ኤሚሬትስ ደግሞ በእስራኤል የቴክኖሎጂና የኢኖቬሽን ዘርፍ ላይ ከፍተኛ ኢንቨስትመንት አድርጋለች። ይህ ስምምነት ከተካሄደ ጊዜ ጀምሮ በፖለቲካዊና ጂኦፖለቲካዊ ምህዳሩ ላይ ከፍተኛ የሆነ ለውጦችን አስከትሏል። በአንድ በኩል ስምምነቱ እስራኤል በመካከለኛው ምስራቅ ቀጠና ውስጥ እንደ ባዕድ ሀገር መታየቷ ቀርቶ በቀጠናው ኢኮኖሚያዊና ደህንነታዊ መዋቅር ውስጥ ውህደትን እንድታደርግ መንገድ ከፍቶላታል። የጋራ የአየር መከላከያና የባህር ኃይል ልምምዶች በእስራኤልና በአረብ ሀገራት መካከል መደረጋቸው የቀጠናውን የደህንነት ካርታ ሙሉ በሙሉ ለውጦታል። በሌላ በኩል ደግሞ ይህ ስምምነት የፍልስጤምን ጥያቄ ወደ ጎን ገፍቷል በሚል በብዙ ፍልስጤማውያንና በአንዳንድ የአረብ ሀገራት ዘንድ ከፍተኛ ትችትን አስተናግዷል። የፍልስጤም አስተዳደርና የተለያዩ የፖለቲካ ቡድኖች የአብርሃም ስምምነትን በጀርባ የተወጋ ቢላዋና የፍልስጤም ሕዝብ የመብት ጥያቄ ክህደት ሲሉ ኮንነውታል። ምክንያቱም ደግሞ ከዚህ ቀደም የነበረው የአረብ ሀገራት አቋም እስራኤል ከፍልስጤም ጋር የሰላም ስምምነት ሳታደርግና የ1967ቱን ወሰን መሰረት ያደረገ የፍልስጤም ሀገር ሳትመሰርት ምንም አይነት
የዲፕሎማሲ ግንኙነት አይደረግም የሚል ስለነበረ ነው። ስምምነቱን ተከትሎ በተደረጉ ስራዎች በሺዎች የሚቆጠሩ የእስራኤል ቱሪስቶችና ነጋዴዎች ወደ ኤምሬትስና ባህሬን መጓዝ የጀመሩ ሲሆን በሳይንስ በሕክምናና በቴክኖሎጂ ዘርፍ በርካታ የጋራ የምርምር ማዕከላት ተመስርተዋል። የዓለም አቀፉ ማህበረሰብ አሜሪካን፣ የአውሮፓ ህብረትና በርካታ ሀገራትን ጨምሮ ስምምነቱ በቀጠናው ሰላምና መረጋጋትን ለማስፈን የተደገፈ ትልቅ እርምጃ ነው ሲሉ አክብረውታል። ሆኖም እንደ ኢራን፣ ቱርክና ኳታር ያሉ ሀገራት ስምምነቱን በጥብቅ የተቃወሙ ሲሆን ስምምነቱ የፍልስጤምን ጥያቄ የሚያዳክምና የጽዮናውያንን ዓላማ የሚያጠናክር ነው ሲሉ ወቀሳ ቀርበዋል። በስምምነቱ ውስጥ በተሳተፉት ሀገራት መካከል ያለው ግንኙነት በሂደት እያደገ በመምጣቱ የአሜሪካው ጆ ባይደን አስተዳደርም ቢሆን የስምምነቱን ጠቃሚነት በመቀበል ሂደቱን ለመቀጠልና ተጨማሪ ሀገራትን እንደ ሳውዲ አረቢያ ያሉ ትልልቅ የአረብ ሀገራትን ወደ ስምምነቱን ለማስገባት ከፍተኛ ዲፕሎማሲያዊ ጥረት ሲያደርግ ቆይቷል። ሳውዲ አረቢያ ምንም እንኳን በይፋ ስምምነቱን ባትፈርምም የእስራኤል አውሮፕላኖች በሰማይ ክልሏ ላይ እንዲበሩ ፍቃድ መስጠቷ እንዲሁም ከኤምሬትስና ከባህሬን ጋር ያላትን የጠበቀ ግንኙነት ስምምነቱን በበጎ እንደምታየው ማሳያ ተደርጎም ይወሰዳል። የስምምነቱ ተጽዕኖ የሁለትዮሽ ግንኙነት ብቻ ሳይሆን እንደ ህንድ፣ እስራኤል፣ የተባበሩት አረብ ኤምሬትስና አሜሪካ ያሉ አዳዲስ አህጉራዊና ቀጠናዊ ጥምረቶች እንዲፈጠሩ መንገድም ጠርጓል። ይሁን እንጂ የአብርሃም ስምምነት ያመጣው አዲስ የቀጠናዊ ትብብር ማዕበል ፍጹም ሰላማዊና ፈተና የሌለበት አልነበረም። በተለይም በ2023 ማጠቃለያ ላይ በእስራኤልና በሐማስ መካከል የተቀሰቀሰው አውዳሚ ጦርነት የስምምነቱን ጥንካሬና ዘላቂነት የሚፈትን ትልቅ ፈተና ሆኖ ተከሰተም። ጦርነቱ ከተቀሰቀሰ በኋላም በአረብ ሀገራት ህዝቦች ዘንድ የእስራኤል እርምጃ ከፍተኛ ቁጣን ስለቀሰቀሰም የስምምነቱ አባል የሆኑ ኤምሬትስ፣ ባህሬንና ሞሮኮ በዲፕሎማሲያዊ መንገድ እስራኤልን ጠንከር ባለ ቋንቋ እንዲኮንኑና የእስራኤልን አምባሳደሮች እንዲያስወጡ ወይም ዲፕሎማሲያዊ እንቅስቃሴዎችን እንዲቀንሱ አስገድዷቸዋል። ያም ሆኖ እስከዛሬ ድረስ የትኛውም የአብርሃም ስምምነት አባል ሀገር ከእስራኤል ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አልበጠሰም። ይህም የሚያሳየው ስምምነቱ በተደረገባቸው ሀገራት መካከል ያለው ስትራቴጂካዊ፣ ኢኮኖሚያዊና የደህንነት ጥቅም ምን ያህል ጠንካራ መሰረት ላይ እንደተገነባም ነው። የአብርሃም ስምምነት አፈጻጸምና አጠቃላይ የሂደት ስልት የሚያሳየው በመካከለኛው ምስራቅ ለዘመናት የቆየውን የፖለቲካ ሀሳብ መቀየሩን ነው። ምንም እንኳን የቀጠናው ወቅታዊ የፖለቲካ ውጥረቶችና የፊልስጤም ግጭቶች ለዚህ ስምምነት አፈጻጸምና መስፋፋት ትልቅ ማነቆና ፈተና ሆኖ ቢቀጥሉም የአብርሃም ስምምነት የፈጠረው ዲፕሎማሲያዊ መሰረት ግን የመካከለኛው ምስራቅን የወደፊት ቀጠናዊ ትስስር፣ የደህንነት መዋቅርና የጂኦፖለቲካ አቅጣጫ የሚወስን ዋና ማዕከል ሆኖ እንደቀጠለም ይገኛል።